ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። የዛሬው መረጃችን የሚሆነው ኢሞ ለምትጠቀሙ ነው። ኢሞ አፕሊኬሽንን ተጠቅማችሁ ከሰዎች ጋር የምትደዋወሉ መልእክቶችን የምትለዋወጡ ሰዎች ማወቅ ያለባችሁ 10 ሴቲንጎችን አሳያችኋለሁ። እነዚህን 10 ሴቲንጎች ሳታውቁ ከሰዎች ጋር ባትደዋወሉ መልካም ነው። ሁሉንም እያንዳንዱ አሳያችኋለሁ ማለት ነው። ስለ ኢሞ ያላችሁን ጥያቄ በሙሉ የሚመልስላችሁ ቪዲዮ ነው። ቪዲዮውን ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። እንደዚሁም ለቻናሉ አዳዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በየዕለቱ የምለቃቸውን ትምህርቶች መከታተል ትችላላችሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። እሺ ተመልካቾች ተመልሰናል። በመጀመሪያ አንዲት ኢሞ ተጠቃሚ ማወቅ ያለበት ብዬ የማስበው ነገር አፕዴት ካደረጋችሁት ኢንፑት ስታተስ በሚል ስም ታገኙታላችሁ ማለት ነው። ሪል ታይም ቻት ምን ማለት ነው? ብዙዎቻችሁ ታውቁት ይሆናል በእርግጠኝነት። ምንድነው? የሆነ መልእክት ለሆነ ሰው ስትጽፉ መልእክቱን እየጻፋችሁ እያለ ያ ሰው ምን እንደጻፋችሁ ቀድሞ ኦንላይን ከሆነ ወይም ደግሞ ከቻቱ ከሆነ ምን እየጻፋችሁ እንዲሁ ቀድሞ እየጻፋችሁ እያለ ያ ሰውዬ ይመለከተዋል ማለት ነው። ነገር ግን ሪል ታይም ቻት የሚለውን ካጠፋችሁት ቀድማችሁ የምትጽፉትን ሰውየው እንዳያቅ ይጠቅማችኋል ማለት ነው። ይህ ምንድነው? ለምሳሌ የሆነ መልእክት ጽፋችሁ ልትሰርዙት ትችላላችሁ። ነገር ግን ሲሰረዝም ሲልም ያ ሰውዬ ቀጥታ ስለሚመለከት ይህን ነገር ብታጠፉት መልካም ነው እላለሁኝ። ታዲያ ይህንንም ለማድረግ ቀጥታ በስክሪኑ ላይ እንደምትመለከቱት ከላይ የፕሮፋይል ምልክታችሁን ጫናላችሁ። ከዛም በመቀጠል ሴኩሪቲ ኤንድ ፕራይቬሲ የሚለውን ነክታችሁ ኢንፑት ስታተስ የሚል ታገኛላችሁ። እሱን ነክታችሁ አጥፉት ማለት። ምክንያቱም ብዙ ሚስጥር ሊኖራችሁ ይችላል። ቀድማችሁ የምትጽፉትን ሌላ ሰው መመልከት የለበትም። ሁለተኛው አንድ ኢሞ ተጠቃሚ ማወቅ ያለበት ኦንላይን ስታተስ ኤንድ ላስት ሲን ይባላል። ይህም ደግሞ አሁን ላይ ኦንላይን እንዳላችሁና እንደሌላችሁ የምታስተካክሉበት ነው። በተጨማሪ ደግሞ ሌላ ሰው መቼ ኦንላይን ገብታችሁ እንደነበረ እንዲያውቅ የምታደርጉበት ነገር ነው ማለት ነው። ታዲያ ይህንንም ለማድረግ አሁንም ቀጥታ ስክሪኑ ላይ እንደምትመለከቱት ከላይ የፕሮፋይል ምልክታችሁን ትጫናላችሁ። ከዛም ሴኩሪቲ ኤንድ ፕራይቬሲ የሚለውን ተጭናችሁ ኦንላይን ስታተስ ኤንድ ላስት ሲን የሚላለ ከዛ ብዙ አማራጭ ይመጣላችኋል። ነገር ግን እናንተ የምትነኩት ኖበዲ የሚለውን ነክታችሁ ኦንላይን መሆናችሁን መደበቅ፣ በተጨማሪ ደግሞ መቼ ኦንላይን ገብታችሁ እንደሆነ ለመጨረሻ ጊዜ ሰዎች እንዳይመለከቱት ማድረግ ትችላላችሁ ማለት ነው። ሶስተኛው ማኔጅ ዲቫይስስ ይባላል። ወይም ደግሞ ሌላ ሰው የእናንተን ኢሞ ጠልፎት ከሆነ የምትመለከቱበት የሴቲንግ ፊቸር ነው ማለት ነው። ታዲያ በዚህ ማኔጅ ዲቫይስስ ላይ ገብታችሁ የእናንተን ኢሞ ወይም ደግሞ የእናንተን ስልክ ቁጥር ሌላ ሰው ሎጊን አድርጎ እየተጠቀመበት እንደሆነ እና እንዳልሆነ መመልከት ትችላላችሁ ማለት ነው። ይህንንም ለማድረግ በጣም ቀላል ነው። ቀጥታ ከላይ ፕሮፋይላችሁን ነክታችሁ በስክሪኑ ላይ እንደምትመለከቱት ሴቲንግ የሚለውን ትነካላችሁ። ከዛም ማኔጅ ዲቫይስስ የሚለውን ነክታችሁ ምናልባት ሌላ ሰው ሎጊን አድርጎ በእናንተ ኢሞ እየተጠቀመ ከሆነ ወይም ደግሞ የእናንተን ኢሞ ጠልፎት ከሆነ ከዚህ ጋር 2 ብሎ ያመጣላችኋል ወይም ደግሞ 3 ብሎ ሊያመጣላችሁ ይችላል ማለት ነው። ምክንያቱም ለምሳሌ የኔ እንደምትመለከቱት የመጀመሪያው አሁን የምጠቀምበት ስልኬ ነው። ሁለተኛው ግን በሌላ ስልክ የተከፈተ ሎጊኢን የሆነ ስልክ ነው ማለት ነው። ስለዚህ ምን ማድረግ አለባችሁ? ሁለተኛውን ነክታችሁ ቀጥታ ዲሌት የሚል አማራጭ ከላይ ታገኛላችሁ። ዲሌት የሚለውን ነክታችሁ ያንን ሰው ማስወጣት ትችላላችሁ ማለት ነው። በተጨማሪም መለስ ብላችሁ መልቲ ዲቫይስ የሚለውን ኦፍ ብታደርጉት ካሁን በኋላ ሌላ ሰው ሎጊኢን ለማድረግ ሲሞክር ፍቃድ አያገኝም ማለት ነው። ምክንያቱም መልቲ ዲቫይስ የምትለው ከበራች ብቻ ነው ሁለተኛ ወይም ሶስተኛ ወገን ሰው በእናንተ ኢሞ በእናንተ ስልክ ቁጥር ሎጊኢን አድርጎ እናንተን መከታተል ወይም ደግሞ መጥለፍ የሚችለው ማለት ነው። ስለዚህ ዶንት ፎርጌት ያችን ኦፍ ማድረጋችሁን እንዳትረሱ። አራተኛ ብሎክ ስክሪንሾትስ ፎር ኮልስ ኤንድ ቻትስ የሚባል የኢሞ ፊቸር አለ። ይህም ደግሞ በምትደዋወሉበት ሰዓት ሰዎች ስክሪንሾት እንዲያደርጓችሁ ወይም ደግሞ ስክሪን ሪከርድ እንዲያደርጓችሁ የሚከላከል ነው ማለት ነው። ምክንያቱም ከአንድ ሰው በግል በምታወሩበት ሰዓት ያ ሰውዬ ስክሪንሾት ሊያደርጋችሁ ይችላል ወይም ደግሞ ስክሪን ሪከርድ ሊያደርጋችሁ ይችላል የተለያዩ አፕሊኬሽን ተጠቅሞ። ነገር ግን ይህን ፊቸር ካጠፋችሁት በቀላሉ ሰዎች የእናንተን መረጃ ስክሪንሾት ወይም ደግሞ ስክሪን ሪከርድ ሊያደርጉ አይችሉም ማለት ነው። ይህንንም ለማስተካከል ታዲያ ቀጥታ እንደተለመደው ፕሮፋይላችሁ ውስጥ ገብታችሁ ሴኩሪቲ ኤንድ ፕራይቬሲ የሚል አለ። ከእሱ ጋር ነክታችሁ መጀመሪያ ላይ ብሎክ ስክሪንሾትስ ፎር ኮልስ ኤንድ ቻትስ የሚለውን የመጀመሪያውን ነክታችሁ ኦፍ ብታደርጉት ማንም ሰው ስክሪንሾት ወይም ደግሞ ስክሪን ሪከርድ ሊያደርጋችሁ አይችልም ማለት ነው። አምስተኛ ሜትድ ኦፍ አዲንግ ሚ ይባላል። ይህም የሚጠቅማችሁ በማታውቁት ሰው በየግሩፑ እንዳትጨመሩ ይከላከልላችኋል። በተጨማሪም ስለ
ስልክ ቁጥራችሁን ያገኘ ሰው ሁሉ ግሩፕ እንዳያስገባችሁና የግሩፕ መልእክት እንዳይልክላችሁ የሚከላከል ማለት ነው። ይህንንም ለማስተካከል ታዲያ አሁንም ወደ ፕሮፋይላችሁ ከሄዳችሁ በኋላ ሴኩሪቲ ኤንድ ፕራይቬሲ የሚለውን ነክታችሁ ሜትድ ፎር አዲንግ ሚ የሚለውን በመንካት መጀመሪያ ላይ ምን ታገኛላችሁ? ፎን የሚል አለ። ፎን የሚለውን ነክታችሁ ኦፍ ብታደርጉት ስልክ ቁጥራችሁን ያገኘ ሰው በሙሉ ቀጥታ ወደ ግሩፕ አያስገባችሁ ማለት ነው። ትከላከላላችሁ ማለት ነው። መግባት ቢፈልግ እንኳ በኪውአር ኮድ ወይም በሌላ መንገድ ነው የሚገባው ማለት። ስድስተኛ ፎቶ አፕሎድ ኳሊቲ ነው። ይህም ደግሞ በጣም ሁላችሁም ማወቅ ይኖርባችኋል ማለት ነው። በኢሞ ላይ የተለያዩ መረጃዎችን ስትላላኩ ፎቶ ሊሆን ይችላል፣ የተለያዩ ፋይሎች፣ ዶክመንቶች ሊሆን ይችላሉ። ስትላላኩ ኢሞ አውቶማቲካሊ ጥራቱን ኮንቨርት አድርጎ ወይም ዲብዝዝ አድርጎ ነው ለሰዎች የሚልከው ማለት ነው። እናንተ ጥራቱን አሪፍ በሆነ ሁኔታ ልክ ያለው ብላችሁ ታስባላችሁ። ነገር ግን የሚደርሰው ሰውዬ ጥራቱ ዲብዝዝ ያለ ፎቶ ሊሆን ይችላል ማለት ነው። በተለይ ወሳኝ የሆኑ ዶክመንትና መረጃዎችን ስካን የሆኑ የተለያዩ ፋይሎችን በምትላላኩ ሰዓት ይህን ነገር ማብራት ይኖርባቸዋል ማለት ነው። ይህን ነገር ማብራታችሁ ታዲያ ጥራቱ ሳይቀንስ ፎቶ በኖርማል ኳሊቲ ለሰዎች የምትልኩት ፋይል እንዲደርስ ያስችላችኋል ማለት ነው። ታዲያ ይህንንም ለማድረግ ወደ ኢሞ ወደ ፕሮፋይላችሁ ትሄዳላችሁ። ከዛም ሴቲንግ የሚለውን ነክታችሁ ስቶሬጅ ኤንድ ዳታ የሚለውን ስትነኩ አፕሎድ ኳሊቲ የሚል ታገኛላችሁ። ምልክት እያደረኩ ነው ማሳያችሁ። ሶስት አይነት አማራጮች ይመጡላችኋል። የመጀመሪያው እንዳልኳችሁ ሎ ነው። ራሱ አውቶማቲካሊ ኮንቨርት አድርጎ ስለሚልከው ጥራቱን ይቀንስባችኋል። ሁለተኛው ላይ ብታደርጉት ይመረጣል። ጥራቱ ኤችዲ ሆኖ ነገር ግን በጣም ብዙ ሳይዝ ሳይወስድ ይልክላችኋል ማለት ነው። ሶስተኛ ላይ ካረጋችሁት በኦሪጂናል ፋይሉ ራሱኑ ነው የሚልከው ምንም ሳይቆራረጥ። ሶስተኛውም ላይ ማድረግ ትችላላችሁ። ነገር ግን ሶስተኛው ከፍተኛ የሆነ ኢንተርኔት ይፈልጋል ማለት ነው። ሪኮመንድ የሚደረገው ሁለተኛው ላይ ብታደርጉት ነው። ሌላውና ሰባተኛው ደግሞ ሪድ ሪሲፕትስ ወይም ደግሞ አይቶ እንዳላየ መሆን ማለት ነው። ይህንን የምትጠቀሙት ሰዎች መልእክት ልከውላችሁ ነገር ግን መልእክቱን እንዳያችሁት እንዳያውቁ ማድረግ ትችላላችሁ ማለት ነው። ይህንንም ለማድረግ ታዲያ ቀጥታ ወደ ከላይ ፕሮፋይላችሁን ትነካላችሁ። ሴኩሪቲ ኤንድ ፕራይቬሲ የሚለውን ነክታችሁ ሪድ ሪሲፕትስ የምትላለች እሷን ከነካችሁ በኋላ ኖበዲ የሚለው ላይ ካደረጋችሁት ሰዎች መልእክት ልከውላችሁ እንዳላያችሁት አድርጋችሁ ማለፍ ትችላላችሁ ማለት ነው። መልእክቱን አይታችሁት ነገር ግን ለነሱ እንዳልታየ ይሆናል ማለት ነው። ስምንተኛ አንድ ኢሞ ተጠቃሚ ማወቅ ያለበት ብዬ የማስበው ደግሞ ኮል ፕራይቬሲ ነው። ጥቅሙ ደግሞ የማታውቁት ሰው እንዳይደውልላችሁ ማድረግ የምትችሉበት መንገድ ነው። ታዲያ ይህንንም ለማስተካከል ቀጥታ ከላይ ፕሮፋይላችሁን ነክታችሁ ሴኩሪቲ ኤንድ ፕራይቬሲ የሚለውን ነክታችሁ ኮል የሚለውን ከነካችሁ በኋላ ማይ ፍሬንድስ የሚለው ላይ አድርጉት። ማለትም እናንተ ሴቭ ያደርጋችኋቸው ሰዎች ብቻ የእናንተ ጓደኞች ብቻ እንዲደውሉላችሁ ማድረግ ትችላላችሁ። በማታውቁት ሰው በተደጋጋሚ እየተደወለ ካስቸገራችሁ ይህንን ፊቸር መጠቀም ትችላላችሁ። ሁላችሁም ማድረጉት ሳይሆን ነገር ግን ባስፈለጋችሁ ሰዓት ማድረግ ትችላላችሁ ነው። ዘጠነኛው ስቶሬጅ ማኔጅመንት ነው። ብዙ ሰው የማያውቀው ኢሞ የተለያዩ ፋይሎችን በምትላላኩበት ጊዜ ራሱ ሴቭ እያደረገ ስቶሬጃችሁን ፉል ሊያደርገው ወይም ሊያጨናንቀው ይችላል ማለት ነው። ታዲያ ይህንን ነገር ገብታችሁ ክሊር በማድረግ ምንም የተላላካችሁት ፋይል ሳይጠፋ ነገር ግን ስቶሬጃችሁን መቀነስ ወይም ክሊር ማድረግ ትችላላችሁ ማለት ነው። ይህንን ለማድረግ በጣም ቀላል ነው። ስክሪኑ ላይ እንደምትመለከቱት የኢሞ አፕሊኬሽን ላይ ከገባችሁ በኋላ ፕሮፋይላችሁን ነክታችሁ ሴቲንግስ የሚል አለ። እሱን ነክታችሁ ስቶሬጅ ኤንድ ዳታ የሚለውን ከነካችሁ በኋላ ክሊር ካች የሚል አለ። ክሊር ካች የሚለውን ነክታችሁ ማጽዳት ትችላላችሁ ማለት ነው። የእናንተ ምን ያህል ሳይዝ እንደያዘባችሁ ከላይ ያሳያችኋል፣ መመልከት ትችላላችሁ። የመጨረሻውና አስረኛው ፕሮፋይል ፕራይቬሲ ነው። ወይም ደግሞ የእናንተን ፕሮፋይል ሰዎች እንዳይመለከቱት ማድረግ ትችላላችሁ። የእናንተን ፕሮፋይል ሰዎች ዳውንሎድ እንዳያደርጉት ወይም ደግሞ ስክሪንሾት እንዳያደርጉት የምትከላከሉበት መንገድ ነው ማለት ነው። ወደ ፕሮፋይላችሁ ትሄዳላችሁ። ከዛም ሴኩሪቲ ኤንድ ፕራይቬሲ ላይ ትሄዳላችሁ። ፕሮፋይል ፕራይቬሲ የሚለውን ነክታችሁ ብሎክ ስክሪንሾት ፎር ፕሮፋይል የሚለውን ማብራት ትችላላችሁ ማለት ነው። ለዛሬ ያስኩላችሁ የኢሞ ጥቅሞች እነዚህን ይመስላሉ። እንግዲህ አንድ ኢሞ ተጠቃሚ እነዚህን ነገሮች ማወቅ አለበት ብዬ አስባለሁ። የትኛው ተመቻችሁ በኮመንት አጋሩኝ። ጥያቄ ካለ ደግሞ ምናልባት ሁለተኛ ቪዲዮ ከፈለጋችሁ ጥያቄያችሁን በኮመንት መግለጽ ትችላላችሁ። ለዛሬ ግን ጨርሻለሁኝ። በቀጣይ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። መልካም ጊዜ